ማስተባበሪያ ጽሕፈት ቤት የአፈጻጸም ሪፖርት ማቅረብ ይሆናል። እንደዚሁ በጽሁፍ በንባብ አቀርባለሁ። ስማርት ጎንደር ማስተባበሪያ ጽሕፈት ቤት የጎንደር ከተማን የመረጃ አያያዝ የአገልግሎት አሰጣጥና የመሰረተ ልማት ዝርጋታን በማዘመን የከተማዋን ነዋሪዎች ተጠቃሚነት ለማረጋገጥ የተቀረጸ ግዙፍ መርሃ ግብር ነው። በመሆኑም እንደ አማራ ክልል የስማርት ከተማ ማስተባበሪያ ጽሕፈት ቤት በክልል ከተሞች ሲቋቋም የጎንደር ከተማ የስማርት ጎንደር ማስተባበሪያ ጽሕፈት ቤት ከነሐሴ 1 2007 ዓ.ም ጀምሮ የተቋቋመ ሲሆን የተቋሙን ስትራቴጂያዊ እቅድ አቅዶ ከአሉት ሰራተኞች ጋር ውይይት ተደርጎ ውል በመስጠት ወደ ስራ ተገብቷል። ከስትራቴጂው እቅድ መሰረት የዚህን 6 ወር ሪፖርት አቀርባለሁ ማለት ነው። የተሰሩ ዋና ዋና የስራ ክፍሎች የሚከተሉት ናቸው። የመጀመሪያው የቴክኖሎጂ መሰረተ ልማትና የመረጃ ማዕከል ዳታ ሴንተር ጋር ተያይዘው የመጀመሪያው የማዕከል ዝግጅት ከጎንደር ዩኒቨርሲቲ ጋር ንግግር በማድረግ የሰርቨር የምናገኝበት ሁኔታ ንግግር እየፈጠር ነው። ይሄም ለሁሉም ተቋማት ዴታ ስቶር ለማድረግ የምንጠቀምበት ነው። ሁለተኛ የመረጃ ደህንነት ጋር ተያይዘው ስቶሬጅ ሶሉሽኖችን ወይም ባክአፕ ለማዘጋጀት ከክቡር ከንቲባ ጋር በመሆን ከኢትዮጵያ ኢንፎርሜሽን ኔትወርክ ደህንነት ኤጀንሲ ኢንሳ ጋር በመተባበር አንድ ትልቅ ስዊች አመተናል፣ ሪደንደንሲ ለመቀነስ። ሌላው ቨርቹዋላይዜሽን ወይም ምናባዊ ቴክኖሎጂ ለማምጣት በተለይም በጎንደር ከተማ የቱሪዝም መስክ በመሆኗ የሀብትና አጠቃቀምን ለማሳለጥ ቨርቹዋላይዜሽን ቴክኖሎጂን ከማምጣት አንጻር ፕሮፖዛል ነድፈን ከጎንደር ዩኒቨርሲቲ ጋር በጋራ ለመስራት ሂደቶችን ጀምረናል። ይሄም አንድ ትልቅ ምርታ ነው። ሁለተኛ የሃርድዌር እና ሶፍትዌር ልማት ጋር ተያይዞ በኔትወርክ ዝርጋታ በጣም ትልቅ ብለን የምናስበው በተቋማት መካከል አስተማማኝ ግንኙነት መረብ እንዲኖር ከማድረግ አንጻር በተለይም ደግሞ በኮንስትራክሽን ልማት በመሬት በተለያዩ ግዙፍ ፕሮጀክቶች የሚጠቅሙ ጂኦዴክ ዜሮ መቆጣጠሪያ ጣቢያ ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጋር በመተባበር 3 ቦታ ላይ አስተክለናል። አይራ ሆስፒታል ላይ ተተክሏል። አብዮት ፍሬ ትምህርት ቤት ልደታ አካባቢ ተተክሏል። ሶስተኛ ህዳር 11 ትምህርት ቤት ያሁኑ አዲያም ሰገድ እያሱ ላይ 3 ቦታ ላይ ተተክሏል። እነዚህ በጣም ትልቅ ቴክኖሎጂዎች ናቸው። እነሱን ለማድረግ ሞክረናል። ከዛ የሲስተም ልማት በዚህ ዓመት አንድ ሶፍትዌር አልምተናል። ይህንም ለጎንደር ከተማ አስተዳደር የፕላንና ልማት መምሪያ ሙሉ ሶፍትዌር ከጎንደር ዩኒቨርሲቲ ጋር በመሆን ጨርሰናል። እሱንም ለ56 ባለሙያዎች ስልጠና ሰጥተን አጠናቀናል። ሌላው ከንብረት አስተዳደር ጋር ተያይዘው አሁንም 6 ዘመናዊ ስካነሮችን በከፍተኛ አመራሮች አማካኝነት እንዲገዙ አድርገን እነሱ ሞክረናል። ነገር ግን 6 ተጨማሪ ስካነሮችን የሚያግዙ ኮምፒውተሮች እንዲገዙ አሁን ፕሮሰስ ላይ ይገኛል። በተጨማሪ የዲጂታይዜሽን እና የአንድ ሞሰብ አገልግሎት ጋር ተያይዘው እዛውም ላይ ዲጂታይዜሽን ላይ አሁን በከፍተኛ ሁኔታ ሰርተናል። ትልቅ አቺቭመንት አምጥተንበታል ብለን ነው የምናስበው። እንደ ጎንደር ከተማ የመሬትን ቅድሚያ እንስጥ በሚል የእኛ ስማርት ሲቲ ኦፊስ ከከተማና ልማት ቢሮ መምሪያ እንዲሁም ከመሬት መምሪያ ጋር በጋራ በመሆን የ6ቱንም ክፍለ ከተማ እንዲሁም የመምሪያውን የመሬት ይዞታ ስካን አድርገናል። በዚህም መረጃ ለሁላችሁ እንዲሆን በከተማ ደረጃ ከሰራናቸው ስራዎች ውስጥ እንደ ሪፖርት መምሪያ ላይ የግል ይዞታዎች ያላቸውን የግል ይዞታ 10946 ፋይሎችን የግለሰብ ስካን አድርገናል። በውስጥ ገጽ ያለው 624,537 ፋይል መምሪያ ላይ ብቻ ስካን አድርገናል። ጸዳ መሬት ላይ ተያይዞ ያለውን ፋይል በሙሉ 1195 የግለሰብ ካርታ ያለበትን ሙሉ ስካን አድርገን ይዘናል። በእያንዳንዳቸው ሲቆጠር 52578 ገጽ ስካን አድርገናል። ማራኪ ክፍለ ከተማ ላይ አሁንም ገብተን 6952 የግለሰብ ካርታ መሬቶችን ዲጂታላይዝ አድርገን ይዘናል። በገጽ ደረጃ 681866 ገጾችን ይዘናል። አዞ ክፍለ ከተማ 8527 ፋይሎችን የግለሰብ ካርታ ይዞታ ይዘናል። አዘዞ 8527 በገጽ ደረጃ 597272 ገጾችን ይዘናል።
ዞብል ክፍለ ከተማ 3209 የግል ፋይሎችን ይዘናል። 291674 የገጽ ብዛት ያላቸው ዞብል ላይ ይዘናል። ፋሲል ክፍለ ከተማ እስካሁን አልተጀመረም። አራዳ ክፍለ ከተማ 2819 የግል የይዞታ ፋይሎችን ይዘናል። በዚህም ገጽ ብዛት 277346 ገጽ ብዛት ያለው እስካን አድርገን ይዘናል። ጃንተከል ክፍለ ከተማ 1203 የግል ይዞታዎችን ይዘናል። 142794 የገጽ ብዛት ያላቸውን በክፍለ ከተሞች ሙሉ አዳርሰናል። ይሄ ብቻ አይደለም፣ የግል ይዞታ ብቻ ሳይሆን የቀበሌ ቤት ስካን ሪፖርትም አለ። ቀበሌ ቤት ማራኪ ላይ 0 ነው። አዘዞ ላይ 958 የቀበሌ ቤቶችን ስካን አድርገን ይዘናል። ዞብል ላይ 1365 ይዘናል። ፋሲል አሁንም ባዶ ነው፣ አልተጀመረም። አራዳ 2305 የቀበሌ ቤት ይዞታ ፋይሎችን ይዘናል። ጃንተከል ክፍለ ከተማ 2109 ፋይሎችን ይዘናል። ይህን ስናደርግ ለተከበረው ምክር ቤት መናገር ፈልገው ከፍተኛ ጥንቃቄ በተሞላበት ምንም አይነት ፍላሽ፣ ምንም አይነት የሃርድ ዲስክ፣ ምንም አይነት ኤሌክትሮኒክ ዲቫይስ እንዳይገባ በማድረግ ከፍተኛ አመራሩ በሰጡ ትኩረት ስፔሲፊካሊ ደግሞ ምክትል ከንቲባና ሙሉጌታ በሰሩ ስራ ከስክሪፕቶ ውጭ አንድም ነገር እንዳይገባ ከፍተኛ ጥንቃቄ ተደርጎ እስካን አድርገን ጨርሰናል። የቀረን ፋሲል ክፍለ ከተማ ነው። ነገ ሰኞ የምንጀምር ይሆናል። ስለዚህ በሚቀጥሉት 2 ሳምንት ሙሉ በሙሉ መሬትን እስካን አድርገን እንዛለን። አደጋ ደርሶ ቢቃጠል እንኳን ከዚህ በኋላ የሚያሰጋን ነገር አይኖርም። መሬትን በዚህ መልኩ ይዘናል። ስለዚህ ዲጂታይዜሽን ፓርቱ አንዱ ይሄ ነውና ይሄን ይዘናል። ቀጣይም እንቀጥላለን ብለን እናስባለን። ለምሳሌ ገቢዎች ላይ፣ ንግድ ላይ፣ ከንቲባ ጽሕፈት ቤት ላይ እነዚህን ያሉ ፋይሎችን በሙሉ እስካን አድርገን ወደ ዲጂታላይዜሽን ማምጣት እሱን ይዘናል። ከአገልግሎት አሰጣጥ ጋር አንድ ሞሰብ ላይ 6 ተቋማት እንዲገቡ ከማድረግ አንጻር እኛም የራሳችን ትንሽ ኮንትሪቢዩት አድርገናል። ሌላው ትልቅ ምርታ ያሳየንበት በዚህ ዓመት የዲጂታል አድሬሲንግ ሲስተም ነው። ይሄ ዲጂታል አድሬሲንግ ሲስተም የጎንደር ከተማ የዲጂታል አድራሻ ስርዓት መፍጠር የዚህ ዓመት እንደ ዕቅድ ይዘን ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጋር በመተባበር የአድራሻ ስርዓት መረጃን ሙሉ በሙሉ ተሰብስቦ ወደ ሲስተም እንዲገባ አድርገናል። በዚህ ሂደት ላይ የቤት ቁጥሮች በዘመናዊ መልኩ ማይካ እንዲታተም አድርገናል። ከዚህ ጋር በተለይም የሙሉጌታ ቢሮ በከፍተኛ ሁኔታ ከ600 ሺህ ብር በላይ ወጪ አድርጎ 1500 የቤት ቁጥሮችን እንዲታተሙ አዳማ ድረስ እንዲታተም ተደርጎ አሁን በየሰፈሩ የምታዩት የቤት ቁጥር እያለ የሚለጠፈው ትልቅ ምርታ ያሳየንበት እንደ አማራ ክልልም አንደኛ ደረጃ ይዘን ያጠናቀቅንበት ምርታ ሰርተናል። ከዚህ ጋር ተያይዞ ይህን ለመስራት ከፍተኛ መዋዕለ ንዋይ አፍስሰናል። 30 የሚሆኑ በተለያዩ መምሪያዎች ያሉ ሰራተኞችን እንዲሰለጥኑ አድርገናል። የራሳችን የሰው ኃይል ከማብቃት አንጻር የጂአይኤስ ባለሙያዎችን አሰልጥነን ወደ ስራ አስገብተናል። በየክፍለ ከተሞቹ ያሉትን እንደ ስፔስ ሳይንስን በተመሳይ ወደ 74000 የሚሆኑ ፓርሰሎችን ለይቷል። እነሱም ካጠቃለን ሲስተሙ ኦን ሆኗል። ምናልባትም በሚቀጥሉት 2 ወይም 3 ሳምንታት ከተማችን የዲጂታል አድራሻ ስርዓት ተጠቃሚ ትሆናለች ማለት ነው። ይሄ በዚሁ አጋጣሚ ለአንድ ደቂቃ መናገር ፈልጋለሁኝ። ዲጂታል አድራሻ ስርዓት እጅግ በጣም የሚጠቅም ነው። ሲስተሙ ከለማ በኋላ ማንኛውንም ሲስተም ለምሳሌ እሳት አደጋ ሲፈጠር ከዚህ በኋላ ሸዋ ዳቦ እንዲታጥፈህ አይባልም። ቁጥር መናገር ብቻ በቂ ነው። አንዲት እናት ምጥ ስትያዝ ቁጥሯን ለአምቡላንስ ከተናገረች ያ አምቡላንስ ያለው ሰው ቤቱ የት እንደሆነ ስለሚታወቅ ሞባይሉ ብቻ ያውቆ ቤቱ ድረስ ይገባል። የእሳት አደጋ ቢፈጠር በተመሳይ፣ የጸጥታ አደጋ ቢፈጠር በተመሳይ። እኔ ከዚህ በኋላ ፍሎሪዳ ሆቴል ፒዛ ባዝ እዚሁ ሁኛ አምጣልኝ። የት ነው አምጣልኝ? ቤት ቁጥሬ 675 ከሆነ 675 ቤት ቁጥሬን አምጣልኝ። በቃ ዲጂታላይዝ እየቀየር ነው ሰው። ይሄን ስራ እየሰራን እንገኛለን። በዚሁ አጋጣሚ ክብርት ምክትል ከንቲባ በሰጠችው አቅጣጫ መሰረት የስራ ፈላጊ ወጣቶችን አሰማርተን በዚሁ ፕሌት ገጠማ ላይ እንዲሳተፉ አድርገናል ማለት ነው። ሌላ የትስስርና የክትትል ስርዓት ላይ ሲሲቲቪ ካሜራዎች እንደምታውቁት ሁላችሁም ሲቹዌሽኑ ላይ ተገጥሟል። እነሱ ካሜራዎች አሁንም አገልግሎት እየሰጡ ነው ያሉት። ቀጣይ መገጠም ያለባቸው ፓርቶች ሁሉ እነሱን እንሰራ ይሆናል። የአቅም ግንባታና ምርምር ጋር ተያይዞ
በያዝነው 6 ወር ውስጥ 60 ሰራተኞችና ለ32 አመራሮች የግንዛቤ ማስጨበጫ ስራ ለመስራት አስበናል። አሁን ላይ ከ60 ባለሙያዎች በዲጂታል አድሬሲንግ እና በቤት ቁጥር ገጠማ ላይ ትሬኒንግ ሰጥተናል። በተጨማሪም በሚቀጥሉት 2-3 ቀናት ወደ አንድ ሞሰብ አገልግሎት የሚገቡ ማንኛውም ሰራተኛ ከጎንደር ዩኒቨርሲቲ ጋር በመተባበር የዲጂታል እውቀታቸውን እንዲያሳድጉ ማዕከል ላይ ሲገቡ ሙሉ እውቀት ያላቸው ሰዎች እንዲሆኑ ለማድረግ ስራዎችን ጨርሰናል። ወደ ስልጠና ይገባሉ። ሌሎች አስበን እየሰራናቸው ያላቸው ሮድማፕ የዚህ የከተማ የአደባባይ ስያሜ የመንገድ ስያሜ ከመስጠት አንጻር እሱንም ከከተማና መሰረተ ልማት ቢሮ በጋራ በመሆን እሱንም እየሰራን እንገኛለን። የህዝብ ግንኙነትን ዓለም አቀፍ ስራዎችንም እንደዚሁ በሚዲያ በብራንዲንግ በአጋርነት ከተለያዩ ተቋማት ጋር አብረን እየሰራን እንገኛለን። በተለይም የቴሌቶን ሲዘጋጅ ጎንደርን ሞሽራት ላይ ስማርት ሲቲም የራሱን ፕሮፖዛል በመንደፍ ከክቡር ከንቲባ ጋር በመሆን ብዙ ስራዎችን አብረን ሰርተናል። ሌሎች ለመስራት የታቀዱ ስራዎች አሉ። በሶፍትዌር ልማት በኩል ቅድም እንደተናገርኩት ከፕላንና እቅድ መምሪያ ጋር ትልቅ ሶፍትዌር ሰርተናል። በሁለተኛ ደረጃ አሁን እየለማ ያለው የጎንደር ኬዝ ማኔጅመንት ሲስተም የሚባል ክፍለ ከተማን ከከተማ ጋር የሚያገናኝ ማንኛውንም ኬዝ በተበጣጠሰ መልኩ እንዳይመጣ ስርዓት ይዞ እንዲሄድ ከክፍለ ከተማን ከከተማ የሚያገናኝ ሲስተም ከጎንደር ዩኒቨርሲቲ ጋር በመተባበር እየሰራ እንገኛለን። አንድ የቀረናለን በጀት ጋር ተያይዞ ነው። የትራንስፖርት ሲስተሙን ሊያሳልጥ የሚችል አውቶሜትድ ኢንተለጀንት ትራንስፖርቴሽን ሲስተም ለመስራት እቅድ ይዘን እየሰራን እንገኛለን ማለት ነው። ሌላው አሁንም በትኩረት እየሰራንበት ያለው ከአጋር አካላት በተለይም ከስፔስ ሳይንስ ኤንድ ጂኦስፓሻል ኢንስቲትዩት ጋር በተጨማሪም ከኢንሳ ጋር ከኢትዮጵያን አርቲፊሻል ኢንተለጀንስ ጋር ከሚኒስትር ኦፍ ኢኖቬሽን ኤንድ ቴክኖሎጂ ጋር የአጋርነት ስምምነት በመውሰድ ክቡር ከንቲባችን በሰጡን አቅጣጫ መሰረት ከዚህ በኋላ ልማታችንን ማፋጠን ሲባል የፌዴራል አቅምና አሟጦ መጠቀም አስፈላጊ ነው በሚል ስራዎችን እየሰራ እንገኛለን። የመጨረሻው አሁንም የሰራ ነው ኢትዮጵያ ዲጂታል 2030 ስትራቴጂ ነድፋለች። በዚህ መሰረት ጎንደር ምን ትመስላለች? የጎንደር 2030 ስትራቴጂ ዲጂታል 2030 ስትራቴጂ ነድፈን ባለ 65 ገጽ ስትራቴጂ ነድፈናል። ይሄን ከመምሪያዎች ጋር ውይይት አድርገን ሁሉ ሴክተር የሚነካ ሁሉ ሴክተር እሱን አድርገን ወደ ስራ የምንገባ ይሆናል ማለት ነው። ያጋጠሙ ችግሮቻችን በዚሁ ለመጥቀስ ያክል የሰው ኃይል አለማሟላት በከፍተኛ እጥረት ብለን የምንጠቅሰው ነው። ቴክኒክ ባለሙያ እኔ ብቻ ነኝ፣ አንድም ቴክኒካል ሰው የለም። አጠቃላይ በስማርት ሲቲ ውስጥ ያለ ሰዎች 4 ነን፣ አንዱ አሁንም ሄዶብናል። ስለዚህ የሰው ኃይል በከፍተኛ ሁኔታ እጥረት አለ። እሱ ብቻ ሳይሆን ያሉትም ሰራተኞች አንዳንድ የሚያነሷቸው አሉ። በተለይም ከደሞዝ ጋር ተያይዘው መንግስት ለመንግስት ሰራተኞች ያቀረበው ደሞዝ ጭማሪ ለእኛ የሚጨመረን የሚል ሁኔታዎች አሉ። እነሱ ጋር እንዳንድ ችግር ነው። ሌላ ትልቁ ችግር ብለን የምናስበው የማስተባበሪያ ጽሕፈት ቤቱ ምክር ቤቱ ባጸደቀው ደንብ መሰረት አለመደራጀት እንደ ትልቅ ክፍተት ነው። የበጀት እጥረት ከፍተኛ የሆነ የበጀት እጥረት አለ። እሱም አንድ ትልቅ ችግር ነው። ሌላ ቢሮ ኦልሞስት የለንም ማለት እንችላለን። በቅርቡ የተሞከረ ነገር ነበር፣ እሱም ሰክሰስፉል አልሆነም። ስለዚህ ያለ ቢሮ ነው አሁን እየተንቀሳቀስን ያለ ነው። መጨረሻ ላይ ደግሞ የተሽከርካሪ አለመኖር፣ በተለይ የኛ ስራ ከሁሉም ቦታ ስለምንሮጥ አይራያን ጆዴክስ እናስተክል ተመልሰን ወደዚህ ህዳር 11 ትምህርት ቤት ስንመጣ ከዛ አብዮት ስንመጣ በእያንዳንዱ ክፍለ ከተማ ስንዞር ምንም ተሽከርካሪ የለም። እነዚህ ከፍተኛ እጥረት አጋጥሞናል። እነዚህ ለመውሰድ ያደረግነው ምንድነው ሲባል እንግዲህ በጀት ከከንቲባ ጽሕፈት ቤት ያለችውን ከነበላይ ጋር መልካም ፈቃድ በላይም እያገዘን ነው። ከእነሱ ጋር ሆነን የምንችለውን በቃ ያለችውን እየተቆራረስን እየተጠቀምን ነው። ስለዚህ አሁንም የመኪና እጥረት በከፍተኛ ሁኔታ አለ። እሱን እየለመን እየተጠቀምን ነው ማለት ነው። ስለዚህ አጥር ያለው ሪፖርት ነው። ወደፊት ጎንደርን በዲጂታል 2030 በታቀደው መሰረት ጥሩ አድርገን ሁሉም ሰርቪሶች ኦንላይን ሰርቪስ ፕሮቫይድ አድርገን ማህበረሰቡን ለማርካት እንሞክራለን። በተለይም የመሬት አስተዳደር ኦንላይን ሰርቪስ እንዲጀምር ከፍተኛ ጥረት እያደረግን መሆኑን ለመግለጽ እወዳለሁ። አመሰግናለሁ።